እንደምናላችሁ ተመልካቾቻችን ከስቱዲዮ ወጣ ብለን ያለነው ዛሬም የምንገኘው ደግሞ ኒውማ የበጎ አድራጎት ድርጅት ነው። የበጎ አድራጎት ድርጅቱ 3ኛ ዓመቱን በማስመልከት ያዘጋጀው ፕሮግራም ላይ ነው የምንገኘው። ወደ ውስጥ እንገባለን። ምንድነው የዛሬው ፕሮግራም የሚለውን ደግሞ ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሆኑ። ኒውማ ስንል ቀሲስ ዘክርስቶስ ዋና መስራች ሀሳቡን የያዙት አባታችን የዛሬ 3 ዓመት ላይ በሳሊተ ምሕረት ነው አንዲት ትንሽ ቢሮዎች ውስጥ ቁጭ ብለው ይህንን ትልቅ ሀሳብ ግን የዛሬ 3 ዓመት አይደለም በታሪክ ሲያወሩ ካያቸው ብዙ ጊዜያት በትምህርት ጊዜያቸውም የመጀመሪያ ዲግሪ ሲማሩ ሁለተኛ ዲግሪ ሲማሩ ከዓለማዊ ትምህርት ከመንፈሳዊ ትምህርት ሁለቱንም የያዙ በመሆናቸው ምን ላይ ልስራ ብለው እግዚአብሔር ሲመራ ደግሞ የዛሬ 3 ዓመት ሳሊተ ምሕረት ቢሮ ውስጥ ቁጭ ብለን እያሰብን ነበር። እንዴት አድርገን እንርዳ? ያው በሄድንበት ሁሉ መልካም ነገር ለመስራት አነሳሽ ልቦች፣ ቅን ሀሳብ የያዙ ሰዎች ያስፈልጋሉ። መረባረቡ እንዳለ ሆኖ የሁሉም ሰው ትብብርን የሚያስተባብር አንድ ሰው አንድ ዓላማ ይፈልጋልና ይህንንም ቀሲስ ዘክርስቶስ ይዘው የተነሱትን ዓላማ አንድ ቢሮ ውስጥ ተነስቶ ምንም ሳይኖር ችግሩ አለ ከጊዜ ወደ ጊዜ እየጨመረ የመጣ የሱስ ተጠቂነት አሁን ላይ የግሎባላይዜሽን ኢፌክቱ እየመጣ ጉዳቱንም ብቻ ሳናቀው አብዛኞቹ ሰዎች ወደዛ ውስጥ ገብተው መውጫ መንገድ ጠፍቶባቸው ትልቅ ዓላማ ይዘው ግን ከግብ ያላደረሱ በመንገድ የቀሩ ወንድሞች አሉና እነሱ እንዴት አርግተን እንድራ ብለው ተነሱ። ተወያየን። ምንም በሌለበት አንድ ቢሮ ውስጥ ጂም ትሪትመንት ያስፈልገዋል። ከመንፈሳዊ ቀናነት በተጨማሪ ሳይንሳዊ ሕክምናን ማካተት ይኖርበታል የሚለውን ከጊዜ ወደ ጊዜ ብዙ ሰዎች ተረባርበው ኤካ ኮተቤ ሆስፒታልን ስታፎችን መጀመሪያ እንደ ሆስፒታል አይደለም እንደ ግለሰብ የተባበሩን ብዙ ሰዎች ነበሩ። በአጋጣሚ ወደ ኮተቤ አካባቢ የመጀመሪያውን ቤት ተገኝቶ በክራይ የመጀመሪያ ዙር ስናስገባቸው የነበረው ስሜት እንግዲህ አባም ስላሉ እዚህ ልዩ ነበረ። ብዙ ጊዜ ወደ ኋላ የሚያስመርስ አረበቃኝ የሚያስብልበት መከራዎች ነበሩ። ያንን ታልፎ ዛሬ ላይ ይሄው 3ኛ ዓመትን ይሄኛውን ዙር ለማስመረቅ በቅተናል። እግዚአብሔር ይመስገን። መጀመሪያ አካባቢ የነበረን የኑሮ ስታተስ አባታችን እንደ ህይወት እያለ የነበረው የኑሮ ስታተስ ከተወሰነ ጊዜ በኋላ በመቋረጡ ትንሽ ህይወታችን ሌላ ቻሌንጅ ውስጥ ገብቷል፣ እንደ ቤተሰብ ማለት ነው። እኔ ደግሞ ያው የመጀመሪያ ልጅ ስለሆንኩኝ ለቤተሰብ ያንን ነገር በደንብ አውቀዋለሁ፣ ኤክስፒሪየንስ አድርጌዋለሁ። በዛ ሂደት ውስጥ የአንዱ ፈተና ነበረ። ከአባቴም ጋር የነበረኝ አታችመንት በጣም ከፍተኛ ስለነበረ እኔ ደግሞ ፐርሰናሊ አባቴን ካጣው በኋላ ትንሽ የተረባበሹ ነገሮች ነበሩ በልጅነት አይምሮ ማለት ነው። እኔ አካዳሚካሊ በጣም አውትስታንዲንግ ከሚባሉ ተማሪዎች ውስጥ የነበርኩት ከታች ክፍል ጀምሮ። የሚገርመው እኔ ገና ትምህርት ቤት ሳልገባ አባቴ በደንብ ያስጠናኝ ነበር ቤት ላይና ገና ሳልገባ ብዙ ነገር ጨርሼ ነው የገባሁት። እንደ መዋለ ህጻናት በእኛ እድሜ አልነበረም ብዙ። አሁን እንደ መዋለ ህጻናት የምናሳልፈው ቤተሰብ ጋር ነው፣ ቤት ላይ ማለት ነው። ለዛ አባቴ ደግሞ ቁጭት ስለነበረው የራሱ በትምህርት መሄድ የነበረበትን ያክል ስላልሄደ የኔ ህይወት ላይ ያንን ነገር አድርጓልና ያ ነገርም ያገዘኝ ይመስለኛል። ወደ ሱስ ህይወት ነው የገባሁት። እንግዲህ ያው ብዙ ምክንያቶችን ልጠቅስ እችላለሁ። ከነዛ ውስጥ አንዱ ምንድነው ሰው ያው ሲያድግ ያደገበትን አካባቢ የመምሰል አይነት ነገር አለ። የአካባቢ ተጽዕኖ ቀላል አይደለም። እንደ መነሻ ብዬ ማስበው ግን ብዙ ጊዜ ከዚህ በፊት ማንስቼ የማላውቀው ነገር እኔ አባቴ ህይወት ውስጥ ነበር ራሱ። እኔ ደግሞ በልጅነት አይምሮዬ ያው እሱ የሚያደርገው ነገር በሙሉ ልክ ነው ብዬ ነው ማስበው፣ ለሱ ካለኝ ፍቅር በመነሳት ማለት ነውና አንድ እሱ ተጽዕኖም ይኖራል ብዬ አስባለሁ። እንግዲህ ወደ ሃይ ስኩል ስንደርስ
እድሜያችን ከ18 ዓመት በላይ እየሆነ ሲሄድ ብዙ የራሳችንን ህይወት ላይ ወደ መወሰን የምንመጣበት እድሜ ላይ ማለት ነው። በተለይ ሃይ ስኩል ላይ የሚማሩ ተማሪዎች በእኛ እድሜ እንደ ፋሽን ነበር በቃ ሱስ። በተለይ ደግሞ እንደዚህ በቃ ነቃ ነቃ ያሉ የሚባሉ ወጣቶች ከዛም አልፎ ደግሞ ኢቭን ዩኒቨርሲቲ እንኳን ደርሶ የመጡ ጓደኞቻችንን ስናይ የሆነ በቃ ኢቭን ካለባበሳቸው ጀምሮ ባህሪያቸው፣ የፀጉር ስታይላቸው ከዛ ደግሞ ቀረብ ብለሽ ስታያቸው ደግሞ ሱስ ነገር ስታይ ኦኬ በዛ እድሜ ላይ አይምሮሽ ላይ የሚፈጠረው ነገር አጋዥም ሊሆን ይችላል እንዴ ነገር ለትምህርት ራሱ እንጂ ይሄ ሁሉ ሰው ዝም ብሎ ከዛ ስታይ በሌላኛው ሳይድ ያልተማረው የሚባለው ማህበረሰብ የለበትም። ከዛ ደግሞ ትንሽ ተምሯል ዩኒቨርሲቲ ቀመስ የሚባለው ደግሞ ትውልድ ደግሞ ወደዛ ሲሆን በቃ አይምሮሽ ላይ ያን ማዘጋጀት ነው የምትጀምሪው ሮንግ በሆነው አንደርስታንዲንግ ማለት ነው። ታይመር ቦምብ የሚባል አለ አይደል? ቀጠሮ ተቀጥሮለት የሚፈነዳ ፈንጅ ማለት ነው። በቃ ያ ሰዓቱን ጢን ጢን እያለ ሰዓቱን ይጠብቅና ይፈነዳል። እንደዛ አይነት ነገር ማለት ነው ለኔ የሆነው። የሆነ ጊዜ አብሬያቸው ሄጄ ከጓደኞቼ ጋር ላደርግ ብዬ ተውኩኝ ፈርቼ። ከዛ ሁለተኛ ቀን ላይ እንደምንም ራሴን አደፋፍሬ እነሱም አደፋፈሩኝ ሄድኩኝ። ግን ያን ቀን ሳደርግ እኔ በሁለት ስሜት ነው ያደረኩት። ፍርሃቱም አለ ነፃነቱን መፈለግም አለ። ከልጆች ጋር ቃምኩኝ። ያን ቀን ገባው ለመጀመሪያ ጊዜ እናቴን እወድሻለሁ ያልኳት ያን ቀን ነው። እኔ ብያት አላቅም ከዛ በፊት ዝም ብዬ እንደዚሁ ባይምሮዬ ላስብ እችላለሁ እንጂ ከዛ ስታይኝ ግራ ገባት። እሷ በደንብ ነው ያየችኝ። ጓዳ ስገባ አብራኝ እየገባች ስወጣ ወደ ሽንት ቤት ሲሄድ ራሱ ግራ ገብቷት እሺ እኔም እወዳለሁ ብላ ተመለሰች። ብያት አላቅም እንደዛ እስከዛ ቀን ማለት ነው። ግፊት አለ ጓደኛ ግፊት ሲደረግ ተጋብዘሽ እነሱ ጋር ስትሄጂ እኔም ሲሄድ የመጀመሪያ ቀን ምንም ከኔ የሚፈልጉት ነገር የለም በቃ ኢቭን እንክብካቤያቸው ራሱ የተለየ እዛ የመጀመሪያ ወጥመድ የሚባለው ራሱ እንዲያውም እሱ ነው። በቃ በፍቅር ነው የሚንከባከቡሽ። በቃ የምትፈልጊውን ነገር ገና የሆነ ነገር ስታስቢ በቃ ያመጡልሻል። ገና የምታስቢውን ነገር ቀድሞ ነው የሚያደርጉልሽ ሁሉን ነገር በቃ ያን ስታይ ኦኬ እዚህ ቦታ ላይ የተለየ ፍቅር አለ ብለሽ እንድታስቢ ጭምር ነው የሚያደርግሽ። ምንም በቃ ህይወትሽ ውስጥ ያለውን ጎደሎ ራሱ ለማሰብ ምንም ጊዜ የለም። ፍቅር ነው፣ ጫወታው አለ፣ የተለያየ አይነት ጫወታ ነው ያለው። እኔ ጫት፣ ሲጋራና መጠጥ አንድ ላይ ነው የጀመርኩት። የመመሳሰል ፍላጎትም ደግሞ አለ ሰው ጋር ማለት ነው። የሚያደርጉትን ነገር እኔ የማደርገውን ነገር ይሄ ሁሉም ኤክስፒሪየንስ ነው። እኔ ራሴ ጫት ስቅም ጫት የማይቅም ሰው አጠገቤ እንዲቀመጥ ብዙም አልፈልግም። አዎ ወይ ቃም ወይ ተነስተህ ሄድ ነው የሚባለው። ይሄ ኮመን እኮ ነው ጫት ቃሚ አካባቢ ኢቭን አሞኛል እያለ እንኳን ይሻላል ቃም ነው የሚባለው እንደ መድኃኒት ኮንሲደር ተደርጎ ማለት ነው። አረ እኔ በቃ መሄጃ ስለሌለኝ ነው እንጂ ነገ ተዋለሁ እኮ ወይ ስራ እኮ ስለሌለ ነው እንጂ ስራ ቢገኝ እኮ ምና እየተባለ በጣም ብዙ ማለት ኢቭን የቅርብ ሰው እንኳን ሞቶ እኮ ቀብር እየቀረሽ ነው እኔ ሱሰኛ አይደለሁም ብለሽ የምታስቢው። በጣም ከብዙ ማህበራዊ ህይወት ሰው ተገሎ መንፈሳዊ ህይወቱ እንዳለ ተበላሽቶ ከቤተሰብ ጋር ያለሽ ሪሌሽን ተበላሽቶ የሰውነት ክብርሽን እያጣሽ ነው ሱሰኛ አይደለሁም ብሎ የሚያስበው ብዙ ሰው። ምንም በቃ ሁሉን ነገሩን እያሳጣው ባዶ እርቃኑን እያስቀረው ብዙ ሰው እኔ ሱሰኛ አይደለሁም ብሎ ነው የሚያስበው። ኢቭን ክብር የሚባለውን ነገር ራሱ እንደ ሌግዠሪ እስከ መቁጠር እኮ ነው የምትደርሺው። በቃ ክብር ከሆነ ሰዓት በኋላ ይተዋል። በቃ ማታ ቱቦ ውስጥ እኮ በክረምት ምናምን እናድር ነበረ። ቱቦ ማለት ዝናብ ከዘነበ ጎርፍ ምናምን የሚመጣበት ቱቦ ማለት ነው። ምንድነው በሰዓቱ ጠጥተሽ በቃ ሰክሬ እኔ ክረምት ከሆነ ብርድ በቃ እንትን ከሚለኝ ወይ ደግሞ ፖሊስ ውጪ ላይ አግኝቶ ከሚመታኝ ብዬ እዛ ቦታ ላይ ከዛ በፊት ጎርፍ መጥቶ ምናምን የወሰዳቸው ልጆች አሉ እኔ የማውቃቸው ጎዳና ላይ የነበሩ ልጆች ማለት ነው። ይሄ እንግዲህ የመጨረሻው ሌቭል ነው። እዛ ለመድረስ ግን ሰው በምን አይነት መንገድ ቢመጣ ነው የኔን ክብር ብቻ ሳይሆን ኢቭን የቤተሰቦቼን ክብር ራሱ የሚነካ በጣም ብዙ ነገር አለ። የማደርጋቸው ነገሮች ከኔ የማይጠበቅ ከኔ በቃ በዛውም ዩኒቨርሲቲ ገብቶ ግራጁዌት አድርጎ ነገ ያስተማረውን ቤተሰብ ማህበረሰብ ምናምን ያገለግላል ተብሎ የሚጠበቅ ሰው በዛ ልክ ሲሆን
ቃልን አለመጠበቅ፣ ይሄ መዋሸት፣ ብድር መበደር፣ በጣም ብዙ የህይወት ገጠመኞች ነው በዚህ በሱስ ውስጥ ያሉት ማለት ነው። የሆነ ጊዜ አንዴ ልብሴን አውላልቄ በስነ ስርዓት የውስጥ ብቻ ሳርጌ አጣጥፌ ምናምን ቁጭ አርጌ ጫማዬን አውልቄ ምናምን ቁጭ አርጌ በስነ ስርዓት የተኛሁት የት ነው? ውጪ ነው። ግን ሳውላልቅም አውቃለሁ፣ ግን በቃ ፓርሻል ያለ እኔ ቤት እንዳለው ነው የማውቀው። በቃ ገብቻለሁ በስሜት ማለት ነው። ሲደክመኝ አንዳንዴ እንደዚህ እገባለሁ፣ ቀድሜ ሳልገባ ማለት ነው። በሀሳቤ ነው የምገባውና እንደዛ ሆኜ የሆነ ሰዓት ላይ እኔ በቃ እንደዚህ ትራስ ደግሞ አድርጌያለሁ ሱሪዬ ማለት ነው። ከጎን ሰው እንትን ይገዛሉ፣ ስጋ ቤት አጠገብ ነው። ጠዋት ላይ ሰው ተነስቶ እንደዚህ ጉበት፣ ኩላሊት ምናምን ይገዛሉ። እንደዛ ድምፅ ሰማ ዞር ስል ሜዳ ላይ ከዛ በፊትም እኔ ተንቼ አውቃለሁ እንደዚህ ውጪ ላይ። የዛ ቀኑ ግን በጣም የተለየ የሚባለው ልብሴን በስነ ስርዓት ውጪ ስተኛ ሌላ ጊዜ አላውላልቅማ። ያን ምን አደርጋለሁ መሰለሽ? አሁን እንደዚህ ምናምን ውጪ መሆኔ ብሪክ ምናምንና ውጪ መሆኔ ሳቅ ተነስቼ እሮጣለሁ። ቶሎ ነው የምጠፋው። ያን ቀን ተነሳውና ብድግ ምናምን ብዬ ውጪ መሆኔ ሳቅ ልሮጥ ስል ራቁቴን ነኝ። ወዴት ልሂድ? ተረጋጋ፣ ቀስ ብለህ ልበስና ሂድ። እንዴ ደግሞ እኮ በስነ ስርዓት አስተጣጠፉ ትለኛለች ቆማ የሆነ ሴትዮ ማለት ነው። የሰው ግቢ ገብቼ አውቃለሁ። በአጥር ገብቼ ሌላ እንግዲህ አሁን እግዚአብሔር ሲጠብቅ ነው እንጂ ሌባ ነው ምናምን ብሎም እኮ ሰው ሌላ ነገር ሊያደርግ ይችላል። እኔ በቃ አንኳኩቼ አልከፈተልኝ ሲል ነው በአጥር የገባሁት። ቤት እንደሆነ ነው የማውቀው። ከዛ ግቢ ውስጥ ወደኩኝ። ከዛ አንስተው ምናምን አስተኝተውኝ ግቢ ውስጥ በቃ ተረዱኝ። ከዛ ተነስቼ ሲያዩ ምንም ራሴን አላውቅም። ብዙ አለ የሚያስቀኝም፣ ግን ሳስበው አሁን ላይ ብዙም አያስቀኝም። እኔ እዛ ውስጥ ያሉት ልጆች ሳይ በጣም ነው ፊልም ማድረገው፣ በጣም ነው የሚሰማኝ። በተለይ ደግሞ ክረምት የመጨረሻው እንግዲህ እኔ ነበረው ያው የጎዳና ህይወት ወደ መጨረሻ አካባቢ ነው የሆንኩት ማለት ነው። በጣም ህይወቴን መለወጥ እየፈለኩ ግን በቃ አልቻልኩም። አቅም የለኝም። ውሳኔ መወሰን አልችልም ህይወቴ ላይ ማለት ነው። ሱሱ በቃ ትልቅ ስልጣን ነበረው ህይወቴ ላይ። እሱ ነው የሚያንቀሳቅሰኝ እንጂ እኔ የምመራው ህይወት አልነበረም ምንም። ለዛ እፈልጋለሁ፣ የምፈልገው ሌላ ነው፣ የምገኝበት ቦታ ሌላ ነው ሁሌም። ቢያንስ ከአንድ አመት በላይ በቃ እንደዛ ነው ሲሰቃይ የነበርኩት። እኔ ሁሌ ያለቅሳለሁ ማታ ማታ፣ ግን ጠዋት እዛው ነው የምገኘው። አጠቃላይ ስንት አመት ማለት ነው? 15 አመት 15 አመት ሲባል ያለ ማቋረጥ ይሄ እንትን የሌለው ነው። ከዛ የመጨረሻው 3 አመት በጣም በቃ አስከፊ ነበር። ከ3 አመቱ በፊት እኔ ሪዛይን አድርጌ የወጣሁት ከኤንጂኦ ነው። ኤንጂኦ ላይ ሰራ ነበር ሶሻል ወርከር ሆኜ። በዚህ በሱሱ ምክንያት ነው ሪዛይን አድርጌ የወጣሁት። እኔ ሱሱን ከጀመርኩ ጀምሬ አላቋረጥኩም። በቃ ከዩኒቨርሲቲ ወጥቼ የሆነ ሰርቫይቭ ለማድረግ እየሞከርኩ ነበረ፣ ግን አልቻልኩም። ሞር በቃ ሱሱ እየተቆጣጠረኝ፣ ሱሱ ከፍ እያለ ሱሱ ከፍ እያለ ሲሄድ ደግሞ በባህሪው ሱሰኛው እየወረደ ነው የሚሄደው። ስብዕናውም ሁሉ ነገሩ የማድረግ አቅሙ ሁሉ ነገሩ እየወረደ ስለሚሄድ ያኔ በቃ ሱሱ እየገዛኝ ነው የነበረው ቶታሊ ማለት ነው። በዛ ነው እዛም ብዙ ጊዜ መከሩኝ፣ ቁጭ አድርገው ተው። ጥሩ ክፍያ እየተከፈለኝ ሰው በጣም የሚፈልገው ፖዚሽን ላይ ሆኜ ግን በቃ ራሴን ማኔጅ ማድረግ ስላልቻልኩ በራሴ ፍቃድ ተብሎ ነው የለቀኩት። ግን ያው በቃ ከዛ ኒውማ በቃ እዛ ሳሊ ተምረት አካባቢ ነው ጎዳና ላይ የተገናኘ ነው። መጡ። አሁን የነገርኩሽ ሁኔታ አለ እንግዲህ መለወጥ እየፈለግኩ አለመቻል። ከዛ በቃ የመጀመሪያ ቀን ሳገኛቸው እኔ በቃ ልቤን ያረፈው ስሰማ፣ ህልማቸውን ገና ስሰማ ማለት ይሄ እግዚአብሔር ለሰው እንደሚሰጠው እድል አድርጌ ነው የምጠብቀው የነበረውና በዛ ሁኔታ ብዙ ጊዜ እየመጡ እያስተማሩ ይሄዳሉ። ኢቭን ያኔ የሚሰጠን ትምህርት ራሱ ለኔ በቃ ተስፋ ነው በእያንዳንዱ ቀን ማለት ነው። አቅም
ቢያንስ ስለ ነገ እንዳስብ ያደርጉኛል። ከመጠጥ ቤት ባያስቀሩኝም ወይ እዛ ከማረገው ነገር ባያስቀሩኝም እዛ ቦታ ላይ ሆኜ ስለ ነገ እንዳስብ እያደረጉኝ የነበረውና ሰው ደግሞ ስለ ነገ ማሰብ ከጀመረ ባይ ዲፎልት በቃ ተስፋው እየተቀጠለ ነው ማለት ነው። በዛ ያ ነው የነበረው የመጀመሪያው ሪሌሽን። በዛ መንገድ የተገናኘነው። ዋጋ ለመክፈል ሰው ራሱን ማዘጋጀት አለበት ነው። ለዛ ነገር ዋጋ ስለማይከፍል ነው እዛ ውስጥ ተመልሶ የሚገባው ማለት ነው እንጂ እኮ አሁን ለመውጣት እኔ እንደዚሁ ዝም ብዬ ዘልዬ አይደለም የወጣሁት ከሱስ። በጣም ብዙ የከፈልኩት ዋጋ አለ። ኢነሴንስ ይሄ ስሜቱም ጭምር ማለት ነው። ያመኝም ነበረ ካቆምኩ በኋላ ራሱ አንዳንዴ ውስጣችን ላይ የተደበቀው በሽታ ራሱ የሚወጣው ሱሱ ገለል ሲል ነው። ብዙ ጊዜ ሰው ሱሱን ሲያቆም ብቅ ብቅ ማለት ይጀምራል በሽታው ማለት ነው። በቃ ከዛ በፊት እኔ አይቼ ማለት ጨጓራዬን ያመመኝ እኔ ሱስ ሳቆም ነው የታመምኩት። ከዛ ተመሳሳይ ደግሞ የድብርት ምናምን ይሄ መጨነቅ ኢቭን ባዶነቱ ራሱ ሰው የሚታየው ሱስ ያቆም ነው። ከሱስ ከወጣው በኋላ እኮ እኔ 15 ዓመት ሱስ ውስጥ የኖረ ሰው ማለት የሚያውቀው ሰው በሙሉ ሱሰኛ ነው። እኔ የማውቀው ሰው በሙሉ ሱሰኛ ነው። ከሱስ ወጣ አንድ ሰው አላውቅም። አንድ ሰው የማውቀው ሰው የለም። ባይተዋርነት በራሱ እኮ ከባድ ነው። ብቸኝነቱ ራሱ እኮ ከባድ ነው። ወይ ብቻዬን ከመሆንማ ብሎ የሚመለስ እኮ ሰው አለ ወደዛ። እዛ ለዛ መከፈል ያለበትን ዋጋ ሁሉ ለመክፈል ራሴን ስላዘጋጀው ነው እንጂ ቀላል አይደለም። ነፃነት ግን ያው በነፃ የሚገኝ ነገር አይደለም። አሁን እኔ እዛው ኒውማ ውስጥ ነው እየሰራሁ ያለሁት። በትሬኒንግና ሪሰርች ክፍል ኃላፊ ሆኜ ነው እየሰራሁ ያለሁት። እንደ አጋጣሚ ሆኖ ቀድሜ በተማርኩት ሙያ ነው እየሰራሁ ያለሁት። ከሱ የሚበልጠው ነገር ግን ምንድነው? የኔ ህይወት ራሱ ለነሱ ትልቅ ትምህርት ነው፣ ለልጆቹ ማለት ነው። አሁን አብሬያቸው ስሆን ራሱ አብሮነቴ ራሱ ለነሱ ትልቅ ትርጉም አለው። ትናንት የመታኝ እንቅፋት እንዴት እንደመታኝ ስነግራቸው እነሱን እንዳይመታቸው ነው። ትናንት ልወጣ ስታገል የገጠሙኝን ተግዳሮቶች ስነግራቸው ያለ እነሱ አቅም ነው፣ መንገድ ነው። ለዛ ለኔ እነሱን ማገዝ ሌላ መታደል ነው። ለምን መታደል ነው የምልሽ? በኒውማ መርህ አንድ ሰው የመጀመሪያ ኤክስፔክት የሚደረግበት ራሱን ማዳን ነው። ከዛ በኋላ ከቻለ ለሰዎች መትረፍ ነው። እዚህ በኋላ በሚኖረው ህይወቴ እኔ አላማዬም ህልሜም እዛ ተመሳሳይ ችግር ውስጥ ያሉትን ሰዎች ማገዝ ነው። ተወልጄ ያደኩት አዲስ አበባ ኳስ ሜዳ አካባቢ ነው፣ መርካቶ አካባቢ ማለት ነው። ተዳደጌ እንደማንም እንደ ከተማ ነው ያደኩት እና በልጅነቴ ነው በ10 ምናምን ዓመት ውስጥ ነው ሱስ የጀመርኩት። ሱስ ጀመር ያው ደስተኛ ሆናለሁ ብዬ አራዳ ለመባል ሱስ ገባው ማለት ነው። በልጅነቴ ያው ትምህርት አቋርጬ ገራጅ ሰራ ነበር እና ገራጅ በምሰራበት ጊዜ ብር አገኘ ነበር። ያም ነው ያበላሸኝ ማለት እችላለሁ። ወደ ብር ስለማገኝ ብሬን ወደ ሱስ ውስጥ ነው የምጠቀመው። ከልጆች ጋር ሱስ ውስጥ ተጠቃቀምበት ነበር። ብር ችግር የለብኝም ነበር። በቃ ስራውንም ተውኩ። አሁን በሆነ አመት ውስጥ ስራውንም አስተወኝ። ሱስ ማለት ነው ጫት የሚሉት ነገር ወደ መጠጥ ተጀመረ። ከዛ ቤተሰብን ማስቸገር ጀመርኩ። በቃ ብዙ ነገር እያደረገ የመጣ ሱስ ጎዳናም ጣለኝ። በቃ ከዛ በኋላ ወደ ጎዳናም ጣለኝ። በቃ የመጨረሻ ሰዓት ውስጥ አስገባኝ ማለት ነው። የጎዳና ህይወት ስታስቢ ሱስ ውስጥ እያለሽ ምንም አይመስልሽም። ያለ ሱስ ስለማትኖሪ ሱሱ ሽፋን ያደርግልሻል ማለት ነው። ኒውማ የተገናኘን ጊዜ የሰለቸኝ ጊዜ ነበር። ሱስ እየሰለቸን ጎዳናንም አንዳንድ ፖሊሶች የሚያስቸግሩ አሉ። እኛም ደግሞ በቃ ለሱስ ክረምትም አለ ዝናቡ ምን እያስቸገረን ስንመጣ የኒውማ መስራቾች እዛ ሳሊተ ምህረት አካባቢ እዛ ነበረ የምንኖረው ውሏችን። ይህንን ነገር ሀሳቡን አመጡልን። የመጀመሪያ ሰዓት እነሱ ሀሳቡን ሲያመጡልን ፍላጎቱ ብዙም እኔም አልነበረኝም ማለት ዝም ብዬ ለሳንቲም እና ለምግብ ምናምን ነበረ ወደ እነሱ ጋር የሚሄደው ማለት ነው።
ይለወጣሉ ብዬ አላስብም። እነሱም እንደዚህ ያደርጋሉ ብዬም አላስብም ነበር። ከዛ እየቆዩ ሲመጣ ወደ ሱስ ማገገሚያ ማዕከል ከፈቱና የመጀመሪያው ዙር እኛ ነበርን። ወደ 23 ባልሳሳት ወደ 24 23 ልጆች እንተዋወቅ ነበር። ሁላችንም አንድ አካባቢ ነበርን ያለነው። እነዛ ሁላ በቃ የመጨረሻ ትገባላችሁ ተብሎ ግንቦት 2015 ማለት ነው ግንቦት 20 ላይ ወደ ማዕከሉ ግቡ ሲባል እኔ በመሀል የዛን ጊዜ አልገባም ብዬ ወደ መጠጥ ምናምን እነሱ ሲገቡ እኔ ቀረውና በ21 ነው እኔ የገባሁት። ልብስ ቀየሩልን፣ ሻወራችንን ወሰድን። ማረፍ ነበር የፈለግነው የመጀመሪያ። አርፈንም አናውቅም በሱስ። ከዛ የተኛን ቀን ያው ሱሱ የማዛጋት ምናምን የሚያስጨነቅ ምናምን ሲመጣ ሐኪሞች አሉ። ሐኪሞች መድኃኒት ሰጡን። በዛ እንትን አለን፣ ቆይታ አደረግን። ትንሽ የመረጋጋት ሆነ። ከዛ በሁለተኛው ቀን ደግሞ አስወጡን ማለት ጀመርን። እኔ በበኩሌ ማለት ነው አስወጡኝ። በቃ ሱሱ አስቸግሮኝ አስወጡኝ ሲል በማማከር ሳይካትሪዎች አሉ እያማከሩን እንዲህ ያሉን። በዛ ቀጠልን። አንድ ሳምንት አስቸግሮኝ ነበር ወደ ሱሱ ለመመለስ። ከዛ በኋላ በስፖርት በመጽሐፍ በማንበብ ከነሱ ምክር በመውሰድ ጸበል እና አባ ቄሲስ ክርስቶስ ጧት ለሊት እየመጡ ጸበል ያስጠምቁናል። ታካሚንም ፈልጎ በማምጣት ከጎዳናም ሆነም ታካሚን ፈልጎ በማምጣት እዛም እነሱም እንትን እንዳይረባባቸው በጥበቃ ማግዛቸዋለሁ። የተለያዩ ነገር የህይወቴን ተሞክሮ አጋራቸዋለሁ። ኒውማን በቃ ብዙ ነገር ላይ እሳተፋለሁ ማለት ነው። ኒማ ከተጀመረ ከአንድ አመት ምናልባት ከ6 ወር በኋላ ይሆናል ስለ ኒማ ያወቅኩት። በአጋጣሚ ቀሲስ ዘክርስቶስ የኔ ንስሐ አባት ናቸው። ስለዚህ እሳቸው ሀሳቡን ሲነግሩኝ እኔ በሙያዬም በስራ ልምዴም በአብዛኛው የልማትና የበጎ አድራጎት ስራ ላይ ነው ብዙውን እድሜን ያሳለፍኩት። ስለዚህ በጎ አድራጎት ወዲያው ነው የሚስበኝ የበጎ አድራጎት ስራዎች። ስለዚህ ያንን ነገር ሲነግሩኝ እመጣለሁ፣ አግዛቸዋለሁኝ፣ የምችለውን በሙያ ያግዛለሁ አልኩ። መጣሁኝ። ያው ከዛ ተቀላቀልኩ። መስራቾቹም ነበሩ በዛን ወቅት፣ አዳዲሶችም ነበርን እና የቦርድ ምርጫ ሲደረግ ቦርድ ላይ ተመረጥኩኝ። ከዛን ጊዜ ጀምሮ ያው በበጎ ፈቃደኝነት በቦርድ አባልነት ማገለግላለሁ። ከቦርድ አባልነት ውጪ ደግሞ በሙያዬ ሌሎች ስራዎችን አገለግላለሁ። ኒማ የዛሬ 3 አመት ገደማ ነው እኔ ማስታወሰው። እኔ የተቀላቀልኩት ወይም ያወቅኩት የመጀመሪያውን ደረጃ ከጎዳና ላይ ያሉ ወገኖቻችንን ቲም ተቋቁሞ አንስተው ስክሪን አድርገው ወደ ማገገሚያ ማስገባት ሲጀምሩ እዛ ጊዜ ላይ ነው እኔ ተቀላቀልኩት ወይም ያየሁት። መጀመሪያ እንደው የሳበኝ ነገር ምንድነው፣ በመንፈሳዊ መንገድ ቢሆን ግን የአእምሮ ሕክምናው ደግሞ አብሮ መሄድ አለበት፣ መታከም አለባቸው። የጤናም ችግር ነው ሱስ የሚለው መነሻ መያዛቸው ከሙያ አንጻር አስደስቶኛልና ከዛ አንጻር ነው የተቀላቀልኩት። ሆስፒታል አካባቢ ከኮተቤ የሚሰሩ እያስተባበሩ ነበር ይሄንን ስራ የሚያግዟቸው ሳይካትሪስቶች፣ ሌላ ሙያ ላይ ያሉ ሜዲካል ሐኪሞች። ስለዚህ ኢንቫይት ተደረግን። ያው ብዙ አቅም ኖሮ የተጀመረ ስራ አይደለም። ስለዚህ ፊዚካል ሴታፑ በተሻለ መጠን ግን ጥሩ እንዲሆን ተደርጓልና እሱን ከማየት ጀምሮ እንደን መጀመሪያ ስንቀበላቸው ምን አይነት ቤዚክ መድኃኒቶች ኢመርጀንሲ ድራግስ ሊሆኑ ይችላሉ፣ ሌሎች የሚያስፈልጉ ነገሮችን እየጻፍን እየገዛን እንደዛ ነበር ስራው። የመጀመሪያ ባቾችን ተቀበልን። ከዛ ሁሉም የኮተቤ ስታፍ ለዚህ ጉዳይ በጣም ይተባበር ነበር። ታካሚዎች ጋር የነበረው ኤክስፒሪየንስ ጥሩ ነበረ። በአብዛኛው
ያው እንደተባለው ኒውማ የሚሰጠው የህክምና አገልግሎት ኖርማሊ በሞደርን ህክምናው በተለመደው ባዮ ሳይኮሶሻል ሞዴል በተጨማሪ ስፒሪቹዋል የሆነውን የሰዎች በመንፈሳዊ ህይወታቸው ላይ ደግሞ የሚታገዙበት መንገድ አላቸው። እንግዲህ ያ በጣም ትልቅ ነገር ነው ብዬ አስባለሁ። እንግዲህ በሱስ ህመም ውስጥ አንድ ሰው ሲያልፍ ወይ በሱስ ችግር ውስጥ አንድ ሰው ሲያልፍ ትልቅ የሚያጣው ነገር እንግዲህ ሰልፍ ኮንትሮል ነው። ራስን የመግዛት ነገር ነው ሰው እያጣ የሚሄደው። ስለዚህ ብዙ ግንኙነቶችን ያበላሻል ሱስ ውስጥ መሆን። እነዚህ ግንኙነቶች ከራሳችን ጋር ያለንን ግንኙነት ያበላሻል፣ ለራሳችን ያለን እምነት ይቀንሳል፣ በራሳችን እናፍራለን። ስለዚህ ከራሳችን ጋር ያለ ግንኙነት ይበላሻል፣ ዙሪያችን ካሉ ሰዎች ጋር ያለ ግንኙነት ይበላሻል፣ ሰዎች ለኛ ያላቸው ቦታ ለኛ ያላቸው ክብር ይቀንሳል። በስራ ቦታችን ላይ በተለያዩ ቦታዎች ላይ እኛ የነበሩን ግንኙነቶች እየተበላሹ ይመጣሉ። አንዱ ደግሞ ሌላ ሊበላሽ የሚችለው ግንኙነት ከፈጣሪያችን ጋር ያለ ግንኙነት ነው። ስለዚህ ሱስ አፌክት የሚያደርገው ዓለማዊ ህይወታችንን ብቻ ሳይሆን መንፈሳዊ ህይወት ውስጥ ያሉ ሰዎችን መንፈሳዊ ህይወታችንንም አፌክት ያደርጋል። ስለዚህ ህክምናው መንፈሳዊ ህይወትንም የሚጨምር ነገር መኖሩ በጣም ብዙ ነገርን ያግዛል ብዬ አስባለሁ። ስለዚህ ሁሉንም አካላዊ የሆነውን ባዮሎጂካል የሆነውን ሳይኮሎጂካል የስነ ልቦና የሆነውን ሶሻል የሆነውን እንግዲህ ሰዎቹ ከታከሙ በኋላ ደግሞ ወደ ማህበረሰብ መቀላቀል የሚለውን ጉዳዮች በአጠቃላይ ከዛ ደግሞ መንፈሳዊ ስፒሪቹዋል የሆነውን ነገር አንድ ላይ ኢንተግሬት አድርጎ ህክምና መስጠት አይ ቲንክ በጣም ትልቅ ሊሰራበት የሚገባ ጉዳይ ነው። ምክንያቱም እኛ ሀገር ደግሞ እንደሚታወቀው አብዛኛው ሰው በሃይማኖት ውስጥ ያለ ነው። ስለዚህ የሃይማኖት ተቋማት ሊወጡ ከሚገባቸው ተግባራትና ሊያረጉ ከሚገቡት ስራዎች መካከል አንዱ ትልቅ ስራ ነው ብዬ አስባለሁ። ስለዚህ ያሉ የሃይማኖት እውቀቶችን ለእንደዚህ አይነት ለህክምና መጠቀምና ሰዎች የተሻለ ህክምና የሚያገኙበትና የተሻለ ሰዎች ሆነው የሚወጡበትን መንገድ የሚያገኙበት ሲስተም ነው ብዬ አስባለሁ። ስለዚህ በዚህ ረገድ ኒውማ ጥሩ ስራ እየሰራ ይገኛል ብዬ አስባለሁ። ብዙ እገዛዎችና ደግሞ ብዙ ሳይንቲፊክ በሆኑ መንገዶች ለምሳሌ ሌሎች ሀገሮችም ላይ እንደዚህ አይነት ፕራክቲሶች አሉ። ሃይማኖታዊ ተግባሮችን እንዴት ነው ከዘመናዊ ህክምና ጋር አንድ ላይ አድርገን የምንሰራው የሚለውን ነገር ፕራክቲስ ያደረጉ። ስለዚህ የእነሱንም ልምድ በመውሰድ የተሻለ ነገር መስራት ይቻላል ብዬ አስባለሁ። ከመጀመሪያው ጀምሮ ጎዳና ላይ ራሱ ባሉበት እያገኟቸው ምክር በመስጠት በማነሳሳት መለወጥ እንደሚችል መዳን እንደሚችል በተደረገላቸው ድጋፍ ያ ተስፋ አይቸባቸው ነበርና ቀላል አይደለም። ሱስ ውስጥ ላሉ ሰዎች እችንን የመጀመሪያ ስቴፕ ወይም እርምጃ መሄድ ራሱ ቀላል ነገር አይደለም እና ከጅምሩ በጎ መሆኑ ውጤታማም ሊሆን እንደሚችል ታሳቢ በማድረግና በማመን ነው እኔም የተቀላቀልኩት። እስካሁንም ድረስ በተቻለ መጠን ሙያዊ አትሊስት ድጋፍ እንሰጣለን። በየወቅቱ እየተገናኘን በታካሚዎች ዙሪያ እንነጋገራለን። እንዲሁም ደግሞ መንፈሳዊውን እርዳታ ከዘመናዊው ሕክምና ጋር እንዴት አዋህደን አቀናጅተን መቀጠል እንችላለን በሚለው ላይ ቀጣይነት ያለው ውይይት ተከታታይ ውይይቶች እያደረግን ቆይተናል። ስለ ሱስ ስናወራ እኔ በጣም የሚገርመኝ ምናልባት እዚህ ስራ ላይ ከመሳተፍ በፊት የሚመስለኝ በተለይ ነገሮች ኮምፕሊኬት አድርገው እስከ ጎዳና እስከ መውጣት ድረስ የሚደርሱ ልጆች ከምንጠብቀው በላይ የሆነ ማንነት ስብዕና ያላቸው ልጆች ናቸው። በጣም ነው የምታዝኙ ዲፕሊ ስታቂያቸው የሆነ ችግር ስላለበት ብቻ ወር የባህሪ ችግር ስላለበት ብቻ አይደለም ሰው ለዛ ነገር የሚጋለጠው ብዙ ፋክተር አለውና በዛ ሰዓት ከጎዳና ሲነሱ የነበራቸው ኤክስፔክት የምታረጊው ማንነትና ሪከቨር አድርገው ከሱስ ወጥተው ወደ ቤተሰባቸው መቀላቀል ወደ ቀድሞ ማንነታቸው ትተው የመጡት ስራ፣ ትምህርት እነዛን ነገሮች ስታይ በጣም የሚገርም ማንነት ያላቸው ልጆች ናቸውና ይህንን ማየት ደግሞ ለኔ በጣም ያስደስተኛል። ሰው ስላለው አይደለም የሚሰጠው፣ ስለሌለው አይደለም የሚከለክለው፣ ያለውን ነገር ነው የሚሰጠው። መስጠት ፍላጎት ካለሽ ያለሽን ነገር ትሰጫለሽ። ከኒውማ አንጻር ሳየው ኒውማ ቃል የገባውን ነገር ማድረግ አለበት። ሱሰኞችን ማከም፣ ሱሰኞችን ከሱስ አጽድቶ ንጹህና አምራች ዜጋ እንዲሆኑ ማስቻል
የኒማ ኃላፊነት ነው። ያንን ነገር መስራት አለብን። ያንን ስንሰራ ሰዎች ያምኑናል ብዬ አስባለሁ። ገንዘባቸውን አምነው ይሰጡናል። በገንዘባቸው ደግሞ የሚረዱትን ሰዎች ልንረዳበት እንችላለን። አስቸጋሪ የሚሆነው ብዙ ጊዜ ኢንቫይሮንመንቱ ነው፣ ከባቢያቸው ያሉበት የሚኖሩበት ሁኔታ፣ ያንን ስር ነቀል በሆነ ሁኔታ መለወጥ አለመቻል። ኢኮኖሚያዊ ሁኔታ ሊሆን ይችላል፣ ማህበራዊ ሁኔታ ሊሆን ይችላል። ያሉበት ፊዚካል ቦታው ራሱ ለሱስ አጋላጭ የሚሆንባቸው አጋጣሚዎች ሰፊ ናቸው። ስለዚህ ያ ነገር ተመልሶ በቀላሉ ሱሱ እንዲቀሰቀስ አስተዋጽኦ ስለሚኖረው እሱን ነገር ደግሞ በስፋት እንዴት ነው ማስተካከል የሚቻለው የሚለው ነገር ውስብስብ ይሆናል። ምክንያቱም ከግለሰብ በላይ ስለሚሆን ማለት ነው። ያም ሆኖ ግን ተስፋ እንዳይቆርጡ ደግሞ መስራት ያስፈልጋል። ምክንያቱም የእውነትም አንድም ቀን ቢሆን ነፃ ሆኖ የዋለ ሰው ይሻላል ምንም ካልሞከረ ሰው። ስለዚህ ሞክሮ መሳሳት ወይም መውደቅ እንደገና ላለመሞከር ምክንያት መሆን የለበትም። ስለዚህ ሁልጊዜም አንዴ ሳይሆን ሁለቴም ሶስቴም 100 ጊዜም ቢሆን ይሞከር። በተቻለ መጠን ግን ላለመመለስ ላለመንሸራተት ጥረት ማድረግ፣ ቀድሞ ማቀድ፣ መውጣቱን ብቻ ሳይሆን ከወጣው በኋላ እንዴት እዛ መስመር ላይ እቆያለሁ የሚለውን ነገር ከመጀመሪያው ቅድመ ዝግጅት ማድረግ ይገባል ወይም ያስፈልጋል። የግል ፐርሰናሊቲ ነገሮች ሊሆን ይችላሉ፣ ከጤና ጋር የተያያዙ ነገሮች ሊሆን ይችላል። ሲምፕሊ ውሏችን፣ ፒር ፕሬዠር፣ ከእድሜ ጋር ተያይዞ የሚመጣ የጓደኞች ጫና ሊሆን ይችላል። ከዛም በላይ የሆኑ ብዙ ነገሮች ስላሉ ሲምፕሊ የሆነ ሪሃብ ሴንተር ገብቶ መውጣት ብቻ፣ ሕክምናውን ማግኘት ብቻ ጊዜያዊ የሆነ መፍትሄ ሊሆን ይችላል። ግን በቋሚነት ችግሩ ምንድን ነው፣ አንድን ሰው ለዚህ ነገር ተጋላጭ ያደረገው የሚለውን በደንብ አይቶ የረዥም ጊዜ ስራ የሚፈልግ ነገር ነው። እቺ የ3 ወሯ ጀስት ሪከቨሪ ፔሪየድ ናት፣ ሕክምናው ነው። ስለዚህ ግለሰቡ የሚሰራው ስራ አለ፣ የጤና ባለሙያዎች የሚሰሩት ስራ አለ፣ የቤተሰብ አስተዋጽኦ አለ። ከቀጠልን የማህበረሰብም የኮሚኒቲውም ኢቭን የመንግስት ተቋማትም እያልን ብዙ የተቀናጀ ስራ የሚፈልግ ነገር ስለሆነ እነዚህን ሁሉ ነገሮች አድሬስ ካላረግን ሕክምናው የተሟላ አይሆንም ማለት ነው። ምናልባት ሁላችንም እንደምናውቀው ሪላፕስ የሚባል ችግር ይገጥማል። ሱስ ላይ ወደ ኋላ መመለስ። ይሄ ነገር የሚገጥመው አንዱ ምክንያት እነዚህን አሁን የዘረዘርኳቸውን አቀናጅቶ መስራት አንዳንዴ ዲፊካልት ስለሚሆን ነው። የሚከብደው ፓርት ብዬ ማስበው ይሄንን ነው። አንዱ በሱስ ህመም ውስጥ የማለፍ አንዱ ፕሮሰስ መውደቅ ነው። በጣም ይሄ ኖርማል ተደርጎ መቀበል አለበት ሰው። ምክንያቱም አሁንም ተመለሰ የሚለው ነገር ሰዎቹን ተመልሰው እንዳይነሱ ያደርጋቸዋል። እና አይ ነው ባይመለሱ ጥሩ ነው፣ ሪላፕስ ባያረግ ጥሩ ነው። ግን ደግሞ ኤክስፔክት የሚደረግ ነገር ነው። በመውደቅ በመነሳት ነው ብዙ ነገሮችን እያስተካከሉ ሰዎች የሚሄዱት። ግን በዛ በመውደቅ በመነሳት ውስጥ ተስፋ ለመቁረጥ ያ ነገር ሊስተካከል ይችላል። ይሄ የህመሙ አንዱ አካል ነው የሚለውን መረዳትና በራስ ተስፋ ሳይቆርጡ፣ በህክምናው ተስፋ ሳይቆርጡ ያንን ነገር መቀጠል ያስፈልጋል። እና ብዙ ሰዎች በዚህ ሂደት ውስጥ የሆነ ሰዓት ላይ ተስፋ ቆርጠው ያቆማሉ። እንደዛ ግን ተስፋ ሳይቆርጡ ግን የቀጠሉ የተወሰነ ማቃቸው ታካሚዎች አሉ። ማለት ባንዴ አይደለም፣ ይወድቃሉ፣ ይነሳሉ፣ ይወድቃሉ፣ ይነሳሉ። ስለዚህ በመውደቅ ውስጥ ተስፋ ሳይቆርጡ ይሄ የሚጠበቅ ነገር እንደሆነ ተቀብሎ ካቆሙበት እንደገና እየተመለሱ መጀመር፣ ያ ነገር ይመስለኛል በጣም ትልቁ ነገርና በአንድ ጊዜ የሚለወጥ ነገርም ቤተሰብም በዙሪያ ያሉ ሰዎችም ያንን መጠበቅ የለባቸውም። በአንድ ያ ሰው ገብቶ ለምሳሌ 1 ወር ወጥቶ ስለታከመ በቃ አሁን ይተወዋል የሚባል ነገር ላይሆን ይችላል። ተመልሶ ሊመለስ ይችላል። ተመለሰበት ማለት በቃ ያ ሰው ከዚህ በኋላ ዋጋ የለውም ተስፋ እንቁረጥበት ማለት ግን አይደለም። ይሄ የህመሙ ፕሮሰስ ነው። ድጋሜ ይሄ ሰው ደግሞ እንዲነሳ ማበርታት ያስፈልጋል። ያ ሰውም ተስፋ እንዳይቆርጥ በራሱ ተስፋ ቆርጦ በቃ ከዚህ በኋላ አልወጣም እንዳይል ማለት ነው። ስለዚህ ከዛ አንጻር ያ በዛ መልኩ ቢታይ ጥሩ ነው ብዬ አስባለሁ። ልጆቹ ለዚህ በቅተው እንደገና እዚህ ምርቃታቸው ላይ ስንደርስ ወይንም ደግሞ በፊት ታካሚ የነበረ ሰው ተቀይሮ ራሱን ቀይሮ
ስራ ሰርቶ መጥቶ ሲነግረን በጣም የሚያስደስት ነገር ነው። ወላጆች መጥተው ልጆቻችን እንዲተቀየሩ እንደዚህ ሆኑ ብለው ሲናገሩ በተለይ ብዙ ወላጆች እንደው አሁን አልጠራንም አልመጡም እንጂ የወላጆችን የእናቶችንም ባሳይ እኔ አሁን አንዳንዴ በጣም ፈርስሬት ያደርጋል። ሱስ ጋር ያለ ግንኙነት ምንድነው? አጉል ድፍረትንም አይፈልግም። ፈርታችሁ ያዙት ነው። ተጠንቀቃችሁ ፈርታችሁ ያዙት ነው እንደ መልእክት ብዙ ጊዜ ምለው እና ምክንያቱም ሁሌም ከጎናችሁ ካጠገባችሁ ከጀርባችሁ አለ። እንደ ጥላ ሊከተል ይችላል። ስለዚህ ሁልጊዜም በጥንቃቄ ራስን ማየት በየቀኑ ያንን ነገር በድል መወጣትን ሴሌብሬት እያደረጉ መቀጠል ግን ደግሞ አጉል ድፍረትና በጣም ኦቨር ኮንፊደንት መሆንም አያስፈልግም ማለት ነው። ስለዚህ አክብሮ መያዝ ያስፈልጋል። በተወሰነ ደረጃ ፈርቶ መያዝንም ይፈልጋል። ሴንሲቲቭ የሆነ ነገር ነው። ቀላል አይደለም። የሙሉ ጊዜ የህይወት ዘመን ቻሌንጅ ሊሆንባቸው ይችላል አንዳንድ ሰዎች። በቂ ሰርቪስ ደግሞ እየሰጠነ ብዬ አላስብም፣ ከቁጥሩ አንጻር ማለት ነው። በሱስ ዙሪያ ካለ ሰፊ ችግር አንጻርና ኒማ እየሰራ ያለው በጣም በጥቂቱ ነው። ስለዚህ ምን ታስባላችሁ ላልሽው ነገር ኦብቪየስሊ ሰርቪሱ መስፋፋት እንዳለበት በጣም አምናለሁ እንደ ባለሙያ። በኒማ በኩል ሳይሆን በሌሎችም የግል የመንግስት ተቋማት የሱስ ሕክምና ገና በደንብ ተደራሽ አይደለም። በዛ ላይ ደግሞ ሰርቪሱን ማግኘት ለማይችሉ ሰዎች። ስለዚህ እንደ ኒማ ሌሎች ብራንቾችንም መክፈት ይታሰባል። ቤዚካሊ አሁን ወንዶች ላይ ነው የሚሰራው። በጣም ሀሳብ አለ ሴቶች ላይ ለመስራት ከሴትነት ጋር ሲሆን ደግሞ ተያያዥ ሌሎች ዲፊካልቲዎችም ስላሉ እነሱንም አድሬስ ማድረግ እናስባለን እንደ እግዚአብሔር ፍቃድ። ከዛ በተጨማሪ ግን እኔ እንደ ግል እምነት የማስበው ነገር ልጆች የማህበረሰብ ውጤቶች ናቸው። ጎረቤቴ ጋር ያለው ልጅ ሌላ ነገር ሲያደርግ የኔም ልጅ ነው የኔስ ልጅ ቢሆን ብሎ ማሰብ አለብን። ዝም ብለን ፊታችን አዙረን መሄድ የለብንም። መምከር፣ መመለስ፣ ማቅረብ አለብን፣ ማፍቀር አለብን። አገራችን እንወዳለን ካለን መውደዳችንን ለሀገራችን ሰዎች በምናደርገው እንክብካቤ በምናደርገው ጥረት ማሳየትና ማስመስከር አለብን ብዬ ነው የማስበው።